አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ሚዲያ ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት አለፈ? ለዛሬ ይዤላችሁ የመጣሁት የኸውላ ጋላቢያው የሚለው ከሰሃቢዎች ታሪክ ሐቢያት ከሚለው መጽሐፍ የተወሰደ ነው። ከመጽሐፉ ጋር አብራችሁ ጊዜን እንደሚኖራችሁ ተስፋ አደርጋለሁ። ኸውላ ጋላቢያዋ ረዲየላሁ ዐንሃ በአንድ ወቅት ኻሊድ ቢን አልወሊድ ረዲየላሁ ዐንሁ ደማስቆን ወሮ ነበር። እናም ሮማውያን በደማስቆ የሰፈረውን ሰራዊታቸውን ለማጠናከር እንዳይንቀሳቀሱ ለማገድ በሰሜን በኩል የሙስሊም ጦርነት አሰማርቶ ነበር። ቀደም ሲል ይህን የሙስሊም ጦር ከሚመሩት መካከል ዲራር ይገኝበታል። የሶሪያ አንበሳ በሚል ቅጽል ስሙ የሚታወቀው ዲራር ብረት ለበስ ከነበረው የኢስላም ጠላት ጦር ጋር ሆኖ ሙስሊሞችን ይዋጋ ነበር። ዲራር እጅግ ደፋርና ጀግና ተዋጊ ወታደር የነበረ ቢሆንም እንዳጋጣሚ ሆኖ በሮማውያን ኃይሎች ተማርኮ ነበር። ዲራር በሮማውያኑ ሊማረክ የቻለው የሮማውያኑ ሰራዊት ከሙስሊሞች በሁለት እጥፍ ጠንካራ ስለነበር ነው። በውጊያው ወቅት ዲራር የሚመራው ጦር ከፍተኛ ርቀት ቀድሞ ወደ ጠላት የጦር ሰፈር በመግባት አያሌ የጠላት ወታደሮችን ቢገድልም ድጋፍ ሊሰጡት የሚችሉት ሙስሊም ወታደሮች እርሱ ከነበረበት እጅግ መራቃቸው እንዲሁም ጠላት ሰፈር ውስጥ ጠልቆ በመግባቱ ጭምር ነበር በጠላት ተከቦ ሊያዝ የቻለው። ኻሊድ ቢን አልወሊድ የዲራርን መማረክ ሲሰማ ደማስቆን ከቦ ከሚገኘው የሙስሊም ጦር መካከል 5000 የሚሆነውን በመምራት ወደ ሮማውያኑ ጦር ተመመ። ኻሊድ ወደ ጦር አውድማው እየተቃረበ ሲመጣ አንድ የሙስሊም ጦር አባል የሆነ ወታደር ኻሊድ ከሚመራው ጦር ጀርባ በኩል በከፍተኛ ፍጥነት በፈረስ እየጋለበ አለፈ። ፈረሰኛው ወደ ሮማውያኑ የጦር ሰፈር ነበር የሚጋልበው። ቀጭን ጎልቶ የማይታይ በሰውነት የነበረው ጥቁር ልብስ የለበሰው ይህ ፈረሰኛ በከፍተኛ ፍጥነት እየጋለበ ከመሆኑ የተነሳ ኻሊድ ሊያስቆመው ሊያነጋግረው እንኳን ጊዜ አላገኘም ነበር። ፈጣኑ ፈረሰኛ ጦር የያዘ ከመሆኑ በተጨማሪ በደረቱ ላይ የብረት መከላከያ ታጥቋል። ፊቱንም በጥምጣም ነገር ሸፍኗል። ከፊቱ ገጽታ ከሚታዩት ሁለት አይኖቹ ብቻ ነበሩ። ኻሊድ ፈጣኑ ፈረሰኛ ከጠላት ጦር ጋር ገጥሞ ሲዋጋ ለማየት የቸኮለ ይመስላል። በስፍራው እንደደረሰም የሙስሊሙ ጦር ምክትል መሪ የነበረው ራፊ ኻሊድን ከማየቱ በፊት ፈጣኑን ፈረሰኛ ተመለከተው። እየተዋጋ ነበር። ፈረሰኛው የጠላት ሰፈር ውስጥ ገብቶ በከፍተኛ ጀግንነት እየተዋጋ ነበር። ሩፍኤም የሚዋጋው ልክ እንደ ኻሊድ ነው። ያም ሆኖ ፈረሰኛው ኻሊድ አይደለም በማለት ተናገረ። ወዲያውኑ ኻሊድ የራፊን ሰራዊትና እርሱ የያዘውን ተንቀሳቃሽ ዘብ በአንድ ላይ በማቀናጀት ለጦርነቱ አዘጋጀ። በዚህ መካከል ፊቱን በጭንብል የሸፈነው ፈረሰኛ ተዋጊ ወታደር በፈረሱ እየጋለበ ወደ ጠላት ግንባር በመገስገስ አንድ ወታደር ገድሎ ይመለሳል። እንደገና ወደ ሌላኛው የጠላት ግንባር በመገስገስ ሌላ የጠላት ጦር ገድሎ በፍጥነት ይመለሳል። በዚህ መልኩ በተደጋጋሚ ጥቃት ከሰነዘረ በኋላ የሮማኒያዎቹ ጦር የሙስሊም ፈረሰኛውን ጥቃት ለመከላከል ቢሞክሩም ሊሳካላቸው ቀርቶ ከቀሳፊው ጦሩ ሊያመልጡ አልቻለም። የሙስሊሞቹ ጦር የፈረሰኛውን የጦርነት የድፍረትና የጀግንነት ተግባር እንደ ትርኢት ማየት ያዙ። አካላዊ ቁመናው የወጣት ተፈጥሮን ያከያዘ የሚመስለው ፊቱ ከሸፈነበት ጥምጣም ጎልተው ከሚታዩት ሁለት አይኖቹ የሚያበሩ ከሚመስሉት ከዚህ ፈረሰኛ የሚያልፍ ሌላ ጦረኛ ሰው አይተው እንደማያውቁ ሁኔታቸው ይመሰክር ነበር። በሚገርም ሁኔታ በርካታ የጠላት ሰራዊትን ገደለ። ጦሩና አልባሳቱ በጠላት ሰራዊት ደም ተጨማለቀ። ሮማውያኑ ጦር ገጥሞ የነበረውና በመሰላቸው ስሜት ውስጥ የነበረው የራፊ ወታደሮች ስሜት ፈረሰኛውን እያሳየው ባለው የጀግንነት ተግባር መሞቅ ጀመረ። የሙስሊም ሰራዊት ጥቃት እንዲከፈት በኻሊድ ትዕዛዝ እንደተሰጠው በአዲስ የውጊያና ድል አድራጊነት መንፈስ ጦርነቱ ሆ ብሎ ተቀላቀለ። ብቻውን ሲዋደቅ የነበረው በጭንብል የተሸፈነው ፈረሰኛ ሌላ ኃይል አገኘ። በጠላት ላይ የጀመረው ጥቃትም ገፋበት። የሙስሊሙ ጦር በአጠቃላይ የማጥቃት ዘመቻ እንደተጀመረ ኻሊድ ወደዚህ ጀግና ፈረሰኛ ዘንድ በመቅረብ አንተ ጦረኛ ሆይ ፊትህን አሳየን ሲል ከፍ ባለ ድምጽ ጠየቀው። ፈረሰኛውም የሚያበሩት ሁለት ጥቋቁር አይኖቹ በኻሊድ ፊት ላይ ብርሃናቸውን ከረጩ በኋላ ፊቱን አዙሮ ወደ ጠላት ጦር ነጎደ። ሌሎች የሙስሊም ጦር ሰራዊት አባላትን በሚያገኙት አጋጣሚ የጦር መሪያችን ሊያናግሩ ፊትህን አዞርክባቸው፣ እባክህ ተግባርህ የሚገባህን ክብር ታገኝ ዘንድ ፊትህን አሳየን፣ ምህንም ንገረን ሲሉ ጠየቁት። ፈረሰኛው አሁንም በድጋሚ ፊቱን አዙሮ ጠላት ላይ የጀመረውን ጥቃት ለመቀጠል ወደ ጠላት ግንባር በረረ። ማንነቱ እንዳይታወቅ በፈለገ ስሜት ሆን ብሎ ጥያቄውን የሚሸሽ ነበር የሚመስለው። ፈረሰኛው አሁንም በድጋሚ ኻሊድ በኩል ሲያልፍ ኻሊድ በቁጣ ስሜት በመጥራት እንዲቆም አዘዘው። ፈረሰኛው የፈረሱን ልጓም በመጎተት ቆመ። በዚህ ጊዜ ኻሊድ እስካሁን ባሳየኸው ጀግንነት በበቂ ሁኔታ ልባችን በአድናቆት ሞልተኸዋል። ለመሆኑ ግን ማነህ በማለት ጠየቀው። ፊቱ በጭንብል የተሸፈነው ፈጣኑ ፈረሰኛ ለመጀመሪያ ጊዜ ተናገረ።
ኻሊድ የሰማውን ድምጽ በፍጹም ማመን ስለተሳነው በድንጋጤ ከፈረሱ ላይ ሊወድቅ ነበር። ያንን የሚያህል የታጠቀ የሮማውያን ጦር አላስቀምጥ ያለው ጀግና ያልተጠበቀ ፍጡር ሆኖ ተገኘ። ኻሊድ ለጠየቀው ጥያቄ የመለሰው ድምጽ የሴት መሆኑ ከሚገባው በላይ ግራ አጋባው። የጦር መሪያችን ሆይ ቀደም ሲል ሊያናገሩ ሲሞክሩ ፊቴን አዙሬባችሁ የሄድኩት በንቀት ስሜት ሳይሆን ለእርሶ ያለኝን ክብር ለማሳየት ብዬ ነው። በዚህ ጦርነት ላይ በዚህ መልኩ ለመዋጋት የበቃሁት ልቤ በእሳት የተቃጠለ ያህል ስለተናደድኩ ነው በማለት ይሄው የሴት ድምጽ ተናገረ። ራሞቱ ምንም ያለቀቀው ኻሊድም ግን ማነሽ የሚል ጥያቄ አቀረበ። እርሷም ኸውላ ነኝ፣ የዲራር እህት ወንድሜ እነዚህን ጠላቶች ዘንድ ተማርኳል። እናም እርሱን ነፃ ለማውጣት መዋጋት አለብኝ ብዬ ነው የመጣሁት አለች ረዲየላሁ ዐንሃ ኸውላ። ከዚህ አጭር ታሪክ ላይ ምን ተማራችሁ? እኔ ተማርኩት ዲናችን የሚያክል ሙሉ እንደሆነና ለሴትም ብዙ ቦታ እንደሚሰጥ ሴት ቤት ውስጥ ከማብሰል ቤት ውስጥ ልጆች ከመንከባከብ በላይም በሌሎችም በሕክምናው ዘርፍ እንደዚሁም በጦርነቶች በማከም ዛጋ የሚጎዱትን ቁስለኞች ሰሃቦችን በማከም እናታችን አይሻ ደግሞ በእውቀቱም በግጥሙም ሐዲሶችን ወደኛ በማድረስም እንዲሁም ደግሞ በፖለቲክስም በሁሉም በኩል ሴቶቻችን የሰሃቢዮች እነሱም የራሳቸው አስተዋጽኦ እንደነበራቸውና ረሱል ሰለላሁ ዐለይሂ ወሰለም ለሴቶች መብትም ሴት ልጅ ከፍ እንድትልና ከወንድ የማታንስ እንደሆነ ገና ከመምጣታቸው ጀምሮ ኢስላም ያረጋገጠልን ነገር ነው። አሁን ኢስላም ሴትን ይበድላል እንደሚለው ሳይሆን ሴቶችም በዲናችን ውስጥ ትልቅ ቦታ እንዳላቸውና ማድረግ የሚፈልጉትን አላህን እስካላስቀየሙና ከታዘዝነው ውጭ እስካልሆነ ድረስ በሁሉም ዘርፎች መሰማራት እንደምንችል የተማርኩበት ታሪክ ነው። እናንተም ትወዱታላችሁ ተማሩበታላችሁ ብዬ ተስፋ አደርጋለሁኝ። ለሚቀጥለው ደግሞ አዲስ ታሪክ ይዤ እመጣለሁኝ። እስከዛ ድረስ ግን የእንትና ታሪክ ቢቀርብልን የእንትና የምትሉት ካለ ዝግጁ ነኝ። እዚህ ድረስ አብራችሁኝ ስለነበራችሁ አመሰግናለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ውስጥ ላይ ማስቀመጥ ትችላላችሁ። በሌላ ፕሮግራም በአዲስ ድረስ መልካም ሰንብት። አሰላሙ አለይኩም ወራህመቱላህ ወበረካቱ።